በዓለም የጂኦፖለቲካና የኢኮኖሚ አውድ ላይ ወሳኝ ሚና ያላቸው በቡድን 20 አባል ሀገራትም ሆነ በቡድን 7 አባል ሀገራት ውስጥ ያሉ ሀያላን እንዲሁም የገልፍ ሀገራትን ጨምሮ ትላልቅ ኃይል ያላቸው የቀጠናው ሀገራት ኢትዮጵያን ወዳጅ አድርገው ይመጣሉ። ይህ ስኬታማ ዲፕሎማሲያዊ እንቅስቃሴ የሚያሳየው አንድ እውነት አለ። እርሱም ኢትዮጵያ በአንድ ጎራ ብቻ የምትወሰን አገር አለመሆኗን ነው። ለዛም ነው በውጭ ጉዳይ ኢንስቲትዩት ውስጥ የአፍሪካ ጉዳዮች ተመራማሪ የሆኑት ሚፍታ ከማል ኢትዮጵያ ይልቁንም በአንድ በኩል ከምስራቁ ጋር ያላትን ስልታዊ ትብብር ስታጠናክር በሌላ በኩል ደግሞ ከምዕራባውያን የልማት አጋሮቿ ጋር ያላትን ቁርኝት በማይጎዳ መልኩ የምትከተለው ፕራግማቲክ ወይም ተግባራዊ ዲፕሎማሲ ስልት ውጤት ነው የሚሉን። ከቻይና ጀምሮ ህንድ፣ እንደገና ገልፍ ሀገራቶች እንግዲህ ባለፈው ሳዑዲ አረቢያ የመሳሰሉ ሀገራቶች፣ ቱርኪዬ፣ ኢሚሬቶች እኚህ ሁሉ በዓለም የጂኦፖለቲክስ ኤንድ ኢኮኖሚ እጣ ፈንታ ላይ ከፍተኛ ተጽዕኖ መፍጠር የሚችሉ ሀገራቶች በአካል እዚህ መምጣታቸው ብዙ የሚነግረን ነገር አለ። አንደኛ ሀገሪቷ ሁሉም ከኛ ጋር ያለውን አታችመንት ያሳየናል። ሁለተኛ ለሀገሪቷ ያላቸውን ትረስት ያሳያል። ሶስተኛ ነገር ደግሞ እቺ ሀገር አሁን የምትከተለው የባይላተራል የሁለትዮሽና በመልቲላተራል ተቋማቶች ላይ የምትጫወተው የተለያየ ሚና የብዙሃኖችን ቀልብ የሳመ አንዳንዶቹ ተቃራኒ የሚመስሉት ግሩፖች ሁሉ ግን ኢትዮጵያ ለሚመጡት ምንድነው ኢትዮጵያ እንደ አሰባሳቢና በሀገሪቷ ላይ ትልቅ ፖቴንሻልና የመተባበር መንፈስ ስላዩ ነው። በአሁኑ ሰዓት ደግሞ ሞር ኦፍ ራሷን ትራንስፎርም እያደረገች የምትከተለውም የፎሬን ፖሊሲን በማሻሻል ሞር ኦፍ ፕራግማቲክ እንዲሆንና በተለይ ደግሞ ባይላተራል ላይ ትኩረት በማድረግ ማንኛውም ሀገር ጋር የሁለትዮሽ ግንኙነት ከማድረግ አኳያ የማይስማሙትን አካል ሁሉ የመዳኘት እድል እየፈጠረላት ያለበት በጣም ኢንተረስቲንግ ታይም ነው ማለት እችላለሁ። ታዲያ ኢትዮጵያ ከሁሉም አቅጣጫ የሚመጡ ዲፕሎማሲያዊ ፍላጎቶችን ማስተናገዷ በዓለም አቀፍ መድረክ ያላትን ተፈላጊነት ወይም ስትራቴጂክ ሬሌቫንስ በከፍተኛ ሁኔታ የጨመረው ስለመሆኑ ማሳያ ነው። ለዚህ ማረጋገጫው ደግሞ የጣሊያን አፍሪካ ጉባኤን ጨምሮ የተርኪየ ፕሬዝዳንትም ሆነ የቀጠናው ሀያላን ሀገራት ወደ ኢትዮጵያ የመመላለሳቸው ሚስጥሩ እዚህ ጋር በማስረጃነት ይቀርባል። ይህን መነሻ አድርገን ኢትዮጵያን በቀጠናው በተለይም በሆርን ኦፍ አፍሪካ ያላትን ተሰሚነት ለማሳደግ ይህ አካሄዷ እንዴት እየረዳት ነው ብለን ላነሳነው ጥያቄ የአፍሪካ ጉዳዮች ተመራማሪው ምላሽ ይሄ ነው። ኢትዮጵያ ብሪክስ ስታመለክት በጣም 30 ምናምን የሚሆኑ በጣም ጃያንት ኢኮኖሚ ያላቸው ሀገሮች ነበር ያመለከቱት። ግን ወዲያውኑ ኢትዮጵያ አውቶማቲካሊ የተወሰደችበት ምክንያት ከዚህ አኳያ ነው። ኢትዮጵያ የምትሰራቸው ኢትዮጵያ ያለችበት ቁመናዋ ኢትዮጵያ ደግሞ ፖቴንሻሏ ከብዙ ሀገራቶች እኛ ከምናስበው በላይ የገዘፈ ስለሆነ ይሄም ደግሞ አሁን የምታደርጋቸው አትራክቲቭነሷ የተለያየ ሀገራቶች ደግሞ ወደዚህ መሳቧ ክላይሜቷን ጨምሮ አዲስ አበባ ላይ እየተደረገ ያለው ትራንስፎርሜሽን ውበቱ፣ መስተንግዶ፣ የሰው ካልቸር ዳይቨርሲቲ መኖሩ፣ የሪሊጅን ዳይቨርሲቲ መኖሩ የተለያየ ሀገራቶች እንግዲህ በተለያየ ምክንያቶች ይመጣሉ። ኢኮኖሚ አንዱ ነገር ነው፣ ግን ካልቸርም ሀገራቶችን ይስባል። ብዝሃ ማንነት፣ ብዝሃ ባህል፣ ብዝሃ እምነት፣ ምቹነት፣ የአየሩ ሁኔታ በአጠቃላይ የኑሮ ውስጥ ሁኔታ ኮስት ኦፍ ሊቪንግ ብዙ ነገር ያይዘው ነው። በዶላር ነው እነሱ እንግዲህ የሚገባኙት። ዶላራቸውን እዚህ ሲመጡ ምን ያህል ያ ዶላር ሪተርን ያመጣላቸዋል። ይሄ ሁሉ ነገር አስበው እዚህ ሀገር የሚመጡት በሆነ ምክንያት እያደረጉ የሚመጡት የግድ ለመጡበት ነገር ብቻ መጡ ማለት አይደለም። በዛም ደግሞ የሰሙት ነገር አለ። በአሁኑ ሰዓት ዲጂታል ወርልድ ላይ ነው ያለውና ሚዲያ በጣም ተጽዕኖ ይፈጥራል። ይሄ ፕሮሞሽን ላይ የሚሰሩ ነገሮች በጣም ተጽዕኖ ስለሚፈጥሩ ያንን ነገር ሪያላይዝ ለማድረግና ይሄ የሚነገራቸውን የሚሰሙትን ላያቸው ላይ ተጽዕኖ የፈጠረባቸው ነገር ቴስትም ለማድረግ ነው የሚመጡት። ይሄ በአጠቃላይ ተደማምሮ የአገሪቱን የሶፍት ፓወር በከፍተኛ ሁኔታ ጨምሯል። ይሄ ሲጨምር ደግሞ ተደማጭነቷንና እሷ ለምታነሳቸው ጥያቄዎች በጎ ምላሽ የመስጠት አዝማሚያውን ከፍ የሚያደርግ ነገር ነው ማለት ይቻላል። በዚህ ሁሉን አቀፍ ዲፕሎማሲያዊ ግንኙነት ውስጥ በአንዱ ወገን የሚፈጠር ጫና በሌላኛው ወገን ላይ ጥላ እንዳያርፍና የአገሪቱን ገለልተኝነት እንዳያሳጣ ምን አይነት የዲፕሎማሲያዊ ጥበቃ ወይም ሴፍ ጋርድ ዘዴዎችን ኢትዮጵያ እየተጠቀመች ነው የሚለውን ጥያቄ ለአፍሪካ ጉዳዮች ተመራማሪ አንስተን ስለ ተግባራዊ ዲፕሎማሲ ስልት ወይም ፕራግማቲክ አካሄድ የሚከተለውን ብለውናል። እንደ ሀገሪቱ ኢንተረስት አንዱ ሀገር ላይ ለምሳሌ የቴክኖሎጂ ፍላጎት ይኖርሃል። ሌላ ሀገር ላይ የካሽ የኢንቨስትመንት ሊኖር ይችላል። ሌላ ሀገር ላይ ደግሞ የሰው ሀብትህን አንተ የምትልክበት ሊሆን ይችላል። ሌላ ሀገር በነዳጅ ሊረዳ ይችላል። ሌላ ሀገር በአግሪካልቸር ሊረዳ ይችላል። ሌላ ሀገር በስኮላርሺፕ ሊረዳ ይችላል። ይለያያል። ስለዚህ ይሄን ሁሉ የተለያዩ ሀገራቶችና ፍላጎቶች የተለያየ አቋም ያላቸው የተለያየ ናሽናል ኢንተረስት ያላቸው ማሳለጥ የሚቻለው ፕራግማቲዝም በሚለው ፖሊሲ ነው። በመንግስት ይሄን በመከተሉ በጣም ጥሩ ውጤት አምጥቶለታል ማለት ይቻላል። ሁሉም ሰው በኮንፊደንስ እዚህ የሚመጣበት ምክንያት ይሄ ነው። ሌላ እንግዲህ እኔ ሪኮመንድ ማደርገው ማለት ነው በተለይ በኢንዲያ በተግባር ላይ የሚውለው ባይላተራል ላይ ማተኮር። አሁን ኢንዲያዎች ብዙ ጊዜ ካየህ እንትን ውስጥ ይሄ ኢንትራፕመንት ውስጥ ላለመግባትና ቼዝ ቦርድ ላለመሆን የሚጠቅመው ከትላልቅ ይሄ ሪጂናል ሴኩሪቲ ኢሹ ላይ ሞር ኦፍ እንደ መሪ ያለመሆን ራስን ሪዘርቭ አድርጎ ማለት ነው። ለምሳሌ የቀንድን አፍሪካ ሴኩሪቲ ነው ማስጠበቀው የቀንድን አፍሪካ ዲፕሎማሲ ነው ማስጠበቀው ከሚለው እሱ ትንሽ ቶኑ ዝቅ ማድረግና ሞር ኦፍ ሀገሮች ባይላተራል ግንኙነት በተለይ በኢንቨስትመንት በኢኮኖሚ በመሳሰሉ ላይ ትኩረት ብናደርግ እኛ በተለይ ብዙ ህዝብ ስላለን ብዙ በድህነት ወለል በታች ያለ ህዝብ ስላለን ብዙ ማሳካት ያለብን ህልም ስላለ ያንን ብንከተል
ይሄ ሁሉ እርስ በርስ ጠላት የሚመስሉ ሀገራቶች እኛ ውስጥ መዋለ ንዋያቸውን እንዲያፈሱ ያደርጋል። ስለዚህ አሁን አዲሱ ሞዴል ነው ይሄ ባይላተራሊዝም እና ትራንዛክሽናል ዲፕሎማሲ የሚባለው ማለት ነው። ይህ አይነቱ የዲፕሎማሲ መንገድ ደግሞ የሀገርን ብሔራዊ ጥቅም በእጅጉ ያልቃል። እኛ እንግዲህ የአፍሪካ ህብረትም አባል ነን፣ የኢጋድም አባል ነን፣ የብሪክስም አባል ነን። በእነዚህ ሁሉ ፕላትፎርሞች የሚመጡት ሪጂናል ኦፖርቹኒቲዎችን አብሮ መሳተፍ እንጂ የግድ እኛ ጫንቃውን መሸከም የለብንም። ለምሳሌ ቀንድ አፍሪካ ላይ ሰላም ማስጠበቅ፣ ደህንነት ማስጠበቅ የኢትዮጵያ ብቻ ስራ መሆን የለበትም። ኢት ኮስትስ አስ ሎት። ትላልቅ ሀገራቶችና አሜሪካ ለምሳሌ ባለፉት 10 ዓመታት ትሪሊየንስ ኦፍ ዶላር ሉዝ ያደረገው ምንድነው? የዓለምን ሴኩሪቲ ሁኔታን ይሸከማለው ስላሉ ነው። ስለዚህ እንዲህ አይነት አፕሮች ሞር ኦፍ ባይላተራል ላይ ፎከስ ያደረገና ትራንዛክሽናል ቢሆን እና ይሄ ደግሞ የሪጂናል ሪስፖንሲቢሊቲን ትንሽ ዳውን ፕሌይ ማድረጉ ኢትዮጵያ በጣም በአጭር ጊዜ የምትፈልገውን የኢኮኖሚ የደህንነትና የተፈላጊነት በተለይ በቱሪዝም ላይ ስላተኮርና ሞር ኦፍ ኢኮኖሚውን እና ሌሎች ነገር ላይ ትኩረት ብናደርግ በዚህ መቀጠል የምንችል ይመስለኛል።